እኔ እንደምወድህ አውቃለሁ ታውቃለህ ሆድዬን አንተም ታውቀዋለህ። የእህል ውሃ ነገር ምን ታደርገዋለህ ሆድዬ ምን ታደርገዋለህ። አሰላሙ አለይኩም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ማለት እንደዚህ እያልኩ ባልመጣ ደስ ባለኝ ነበር፣ ግን በቃ ነገሮች በጣም ከአቅሜ በላይ ስለሆኑ ነው። ምን ብዬ እንደምላችሁ እራሱ አላውቅም። እና ያው ተልተሎ ቪዲዮ እየፖስትኩላችሁ ምናምን አይደለም፣ ግን የሰው ልጅ ደግሞ ተልተሎ የሚሰራው ሰላም ሲሆን ነው። እና እኔ ጋር ደግሞ ሰላም ስላልሆንኩኝ ትንሽ ስለደበረኝ ተልተሎ እየመጣ አይደለም። እና እኔ በህይወቴ ክፉ ሰው መሆንም አልፈልግም፣ ክፉ መስራትም አልፈልግም። እና ማሪና ላይ በቃ እንደዛ በሆነች ምናምን ነገር ደብረውኛል። ቤቴ ውስጥ እንደዛ ማድረግ በእርግጥ እኔ ምንም አላደረግኳትም፣ ግን በቃ ማለት በጣም ብቻዬን ሆኜ አሰብኩኝ። ብቻዬን አለቀስኩኝ፣ ቤት ዘግቼ አለቀስኩኝ። በቃ ብቻዬን ራሴን ለራሴ አወራሁኝ። የውስጤን በጣም የማማክረው በጣም ቀርቤ እንደዚህ ሆንኩ ብዬ የማወራው ሰው ራሱ የለኝም በአሁኑ ሰዓት ማለት ነው። እና ያ ነገር ደግሞ በጣም በቃ ይበልጥ እንዲከፋይ ማለት ያ ነገር ደግሞ ይበልጥ በቃ እንዲከፋይ ምናምን ነገር ሆኗል። እና ቤተሰቦቹ ያው የሁላችሁንም አስተያየት አይቻለሁ። እኔም ፈልጌው ወድጄው ምናምን ነገር አይደለም እንደዚህ መሆነው፣ ግን በቃ ሁላችንም የራሳችን ላይፍ ይኖረናል። እና በቃ ከመጀመሪያችሁ ሰው ጋር አብራችሁ ትዳር ይዛችሁ በርታችሁ ጥሩ ህይወትን በቃ እንድመኝም ፈልጌ ነበረ፣ ግን አልሆኑም። በቃ አልተሳካም ነው። ከአሁን በኋላ ከዚህ ቁስል በወጣ ይሻለኛል፣ ይበቃኛል። ምን እንደምል አላውቅም። ማለት በቃ በግዴታ ሊሆን አይችልም አይደለ? ስለዚህ እኔ ማሪና ላይ ባደረግኩት ነገር ደብሮኛል። ምክንያቱም ክፉ ሰው መሆን አልፈልግም። ሰዎች ክፉ ለኔ ቢሆንም ግን እኔ ለሰው ልጅ ክፉ መሆን አልፈልግም። እና ደውዬላት ነበረ ይቅርታ ልጠይቃት፣ ስልክ አታነሳም። እናም ያው ለአንዴና ለመጨረሻ በቃ የሆነ ነገር ልነግራት አስቤ ነበረ። ምክንያቱም እኔ ከሁለታቸው ህይወት ላይ መውጣት እንዳለብኝ በቃ ካሁን በኋላ እኔ ስንት ዓመት እንዳልኖርኩ ነው። በቃ ደስተኛ የሆነ ህይወት መኖር ነው ፈልገው። እንደዚህ ማልቀስም አልፈልግም፣ መጨነቅም አልፈልግም። በቃ ነገሮች ይሆናሉ ብዬ በጣም ብዙ ጥሪ ያለው ብዙ ለፍቻለሁ። በጣም ብዙ ልጆች መክራችሁኛል። ብዙ ልጆች ተይ ሶፊ ምናምን ነገር ብላችሁኛል። ግን እኔ ደግሞ ፈልጌው አይደለም። አንድ እንድትረዱኝ የምፈልገው ነገር እኔ ፈልጌው አይደለም ማለት እኔ ፈልጌው አይደለም። በቃ ማንኛውም ሴት እንደምትመኘው ማንኛችንም እንደምናስበው ነው ያሰብክ የነበረው። እና ግን በቃ አሁን ላይ ከቶፊቅም ከማሪናም ህይወት ላይ እወጣለሁ ማለት እስከ ዛሬ ባደረግኩት እስከ ዛሬ በሞከርኩት ነገር በሙሉ ጸጽቶኛልም ማለት ደግሞ በቃ ምን እንደምላችሁ አላውቅም። ወሬ ሁሉ እየጠፋብኝ ነው። የምር ነው የምላችሁ። በቃ በዚህ ልክ በእኔ ልክ ፈተና ያሳለፈ ሰው አላችሁ የምር። እና በቃ ለሁለታቸው መልካም ህይወት እመኛለሁ። ካሁን በኋላ በቃ ወሬ ራሱ እየጠፋብኝ ነው የምር። በቃ ካሜራውን ፊት ለፊት ያድርጌ ምን እንደማወራ አላውቅም። በቃ ይሄ ቪዲዮ መጨረሻ ሊሆን ይችላል፣ ላይሆንም ይችላል። ልመለስም ላለመለስም እችላለሁ። እና ብቻ እናንተን እወዳችኋለሁ፣ አከብራችኋለሁ፣ ትናፍቁኛላችሁ። ብቻ ውዶቼ እወዳችኋለሁ። ማለት በቃ ለነበረን ቆይታ አቤት
ኢዱ የሰራ በቃ ማለት ማሪና ላይ እኔ ቤት እንደዛ በሆነችው ደብሮኛል። ምን ሆናለች? ምንም አልሆነችም። ግን በቃ ያሰብኩት ያለውን ነገር በቃ እስካሁን ድረስ እየሰራሁት ያለውን ነገር በሙሉ በቃ ስህተት እንደሆነ የኔ ያልሆነን ሰው መፈለግ ማቆም መቻል አለብኝ። ገባሻ? በቃ አንድ ሰው የሆነን ሰው መርጦ ከሄደ በቃ ልፈልገው አይገባም። ገባሽ? አቁሜ የራሴን ህይወት ነው መቀጠል ያለብኝ። ያን ሰው በቃ መርጦ ከሄደ በቃ ለምንድን ነው እኔ ይሄን ያህል መጋተታችሁ? በቃ ከልብ ተዋዶ ተፋቅረው ከሆነ እሱም ደግሞ ከኔ መራቅ ስለምፈልጉ ከኔ መራቅ ፈልጎ ከሆነ በቃ መጋተት አያስፈልግም። ገባሽ? እኔም በቃ ምናምን ማለት አይደለም። እኔ እንደማስበው ከሆነ እሱ ለውጥ እንዲያስገባ ነው አስበሽዋላ። ምንም ችግር የለውም። እኔ አሁን ችግርማ አለው። በቃ ማለት እኔ ሁሌም እያለቀስኩኝ እንዴት ነው መቀጠል የምችለው እዚህ ጋር? ማለት ቪዲዮ ከሰራ ምናምን በኋላ እያለቀስኩ መቀጠል አልችልም። በቃ ይሆናል አይደለ? እነሱ ሁለታቸው ከተዋደዱ በቃ መልካም ይሁት ብዬ እኔ ራሴን ማውጣት አለብኝ። የራሴን ህይወት መቀጠል አለብኝ። የራሴን ስራ መቀጠል አለብኝ። በቃ አንድን ሰው ዘላለም መጠበቅ እና ደግሞ እየተጣላን መታረቅ ይህ አስፈላጊ አይደለም። በቃ ወደ ትክክለኛው ነገር አንድ ሰው ካልመጣ ያን ነገር ከት አድርጌ በቃ ልጅቷንም ይቅርታ ጠይቄ ምናልባት ቤቴ ጋር በተፈጠረው ነገርንም ካስደበርኳት ማሪናንም በቃ ካስደበርኳት ይቅርታ ጠይቄ ከነሱ ህይወት እንደወጣ ነው የምፈልገው። ገባሽ? ራሱ እኮ አልፈልግም ነበር። ራሷ ነበረች እኮ እልህ ውስጥ ያስገባችን። አስበሽዋላ? በራሷ እጅ ነው እንጂ እኛ እንደዛ ልናረጋት አስበን ምናምን አይደለም። አሁን አንቺ ራሱ ከቅድም ጀምሮ ስታለቅሽ አስበሽዋል? እኔ ራሱ ያስደበርሽኝ ማልቀስ ምንም እንትን የለውም። ደግሞ ምንም መጥፎ ነገር እኮ አላደረግናት፣ ለጊዜው ነው። የዛኔ ከ2 ሰዓት በኋላ አለቀቅናክተም እንዴ? ለቀናት አለ። አሁን ለምን እንደዚህ እንደምታለቅሽ አይገባኝም። በቃ ተዩ፣ በቃ አይፈልገኝም ብለሽ ካሰብሽ ራሱ በቃ ተዩ። ከሱ ጋር መኖር ካልፈለግሽ በቃ እሺ ተዩ። ሌላ መለልሻለሁ እኮ እኔማ እኮ ልተወው አሰብኩኝ። ግን በቃ እኔ ያው ለመጨረሻ ጊዜ ልነግረው ፈልጌም ነበር እሱን። ግን ሳስበው አሁን ምንም መናገር ራሱ አያስፈልገኝ ማለት አያስፈልግም። በቃ ከአንዴም ሁለቴ ጠርቼ ልነግረው ፈልጌ የለ አይ ቲንክ እሷን መርጧል። ስለዚህ እኔ እዚህ ጋር ተመራጩኛ መቀመጥ የለብኝም። እንደዛ በቃ ምንም ችግር የለም ማለት የሚፈልግሽ ወንድ አተሽ ምናምን አይደለም። እኔ እንደማስበው ከሆነ ማለት ነው። ለምን በቃ አንተዋ አንቺ አልፈልግም ካልሽ እኔ ምንም ችግር የለብኝም፣ መተው እችላለሁ። በቃ እኔም እንደዛ ነው ማለት አልፈልግም ካልሽ ችግር የለም። እኔ እኮ ከመጀመሪያ ጀምሮ አይፈልጓለሁ ስላልሽ ነበር እልህ ውስጥ የገባ ነው። አይፈልጊውም እኮ ማለት በቃ እንደ ጓደኞቻችን አስተካክለን ደስ የሚል ነገር በቃ እንደ ድሮአችን ምሳሌ በቃ ድሮ በጣም ደስተኛ ነበርን። እዛ መጨረሻ ላይ በቃ ተጣላን። ከዛም በኋላ ነው በቃ ህይወታችን ሰላም ያጣው። ገባሽ አይደለ? ስለዚህ እየተጣላን እየታረቅን እንደዚህ መሆን በቃ ይሄ የህፃን ልጅ ቀልድ መሆን የለበትም። የህፃን ልጅ ጨዋታ መሆን የለበትም። ያ የህፃን ልጅ ጨዋታ እንዳይሆንም ነው ደግሞ እኔ እየሞከርኩ የነበረው ማለት ነው። ግን ሙከራዬ ደግሞ አልተሳካም። ገባሽ አይደለ? እንጂ እሱን ሳልፈልግ ቀርቼ ምናምን ነገር አይደለም። እሱ ግን የመጣበት መንገድ ምን እንደሆነ እየገባኝ አይደለም። እኔ በሙሉ ልቤ ስቀበለው እሱ ደግሞ በግማሽ ልብ ነው የተቀበለኝ ያለና ስለዚህ በግማሽ ነገር የሚቀበለኝ ሰው ደግሞ ካሁን በኋላ በቃ እዛ ሰው ጋር ምናምን መውጣት ነው እንጂ ያለብኝ የራሴን ነገር በቃ ሴት ነኝ፣ ጠንካራው የሰርች ትልቅ ነገር ደርሳለሁ አይናቃለሁ። እናም ደግሞ በቃ ሁለታቸው ከተዋደዱ በሁለታቸው መሀል መግባት በቃ አስፈላጊ አይደለም። ቢወዳትማ ነው እንግዲህ
ዝም ብሎ ለውስጥ እንዲያስገባ ነው እንጂ የሚወዳት ሆነ ራሱ አይሰማም። ባለፈው ስናወራ የሆነ አወራሩ ሰማሁት ነው ሰው አንቺ እንደሚወድ አይነት ነገር ነው ያየሁት። ግን አንቺ ራሱ አሁን ምን ማግኘት አሁን አንቺ ራሱ ተይና ከሱ ጋር መጋተት ተይ ራሱ እንደሚመጣ እርግጠኛ ነኝ። አይ ቢመጣም እኔ ካሁን በኋላ በቃ ማለት ይደብራል። አንድ ሰው አቋም ከሌለው መምጣት መሄዱ ሲሄድ ሲመጣ ስለመቀበለው ነው። ባሽ እንደዚህ አይነት ነገር ያለው እኔ ደግሞ በቃ በቁም ነገር ተሳስረን በቃ አንኑር ነው ያልኩኝ። ከዚህ ጋር ደግሞ ቁም ነገርን ካልፈለገ አንድ ሰው ምንም ማድረግ አልችልም። በቃ እኔ ባልኩት ብቻ በቃ አይደለም። የራሱን ጥረት ካልተጨመረበት እኔ ባልኩት ብቻ ሊሆን አይችልም። ህይወት ልሰምር አይችልም። እና ይሄ ነገር ደግሞ አሁን ስለገባኝ በቃ ይብቃኝ። እኔም በቃ ለሰዎች የሆነ አዛ መሆኑም አልፈልግም እና በቃ ብቻ እኔ በቃ ከነሱ ህይወት መውጣት አለብኝ። ለዛም ነው በጣም ነው ዛሬ በቃ አይደል ነው ምን እንደምልሽ አላውቅም። ብቻ በቃ እሺ ምንም ችግር የለም። አንቺ ከወሰንሽ እንኳን የራሱ እኔ እኮ አንቺ በወሰንሽ ውሳኔ እኮ ነው ያለሁት ማለቴ አንቺ በምትወስኝ ውሳኔ አለው እኔ ከጎንሽ ነው። እኔ በቃ ወስኛለሁ ማለት ይበቃኛል። ብዙ ነገሮችን ሞክሬያለሁ፣ አልተሳኩም። በቃ ከዚህ በላይ መሄድ እራሱ አስፈላጊ አይደለም። እናም በቃ እሷን ይቅርታ ጠይቃታለሁ። ይቅርታ ከተቀበለች ተቀበለች ነው፣ ካልተቀበለች ደግሞ ማለት ቤት ጋር በቃ ምን አረግሽ እንደዛ ልጆች ስለኮ ነው በቃ ራሷ ስለተሳደበች ምናምን ነው። ግን ደግሞ በቃ የሆነ ቤት ጋር ከኔ የማይጠበቅ ነገር ነው ያደረኩት። ከኔ የማይጠበቅ ነገር ስልሽ እሷን ቤት በክብር ጠርቻት ከመጣች ምናምን በኋላ በቃ እሷን ማሳፈን ወይም ማሳገት ምናምን አልነበረብንም። ይሄ ስህተት ነው። ግን በቃ ወዲያው ነው ወደ ቤቷ ሄደችው። እኔ ይሄን ሀሳብ ደግሞ ስለማልደግፈው በቃ ተናድጄ እንደዛ ሀሳቡን ተቀብዬ ባደርግም አሁን ላይ ግን ጸጽቶኛል። አንቺ አይደለም ሀሳቡን ያመጣሁት እኮ እኔ ነበርኩ አይደል? ሀሳቡን ያመጣሁት እኔ ነኝ። ሰዎች ራሱ ያመጣሁት እኔ ነኝ። ጥፋተኛዋ ላንቺ እኔ ነኝ። ይሄኛው ደግሞ እልህ ውስጥ ስላስገባችኝ እንጂ እንደሱ ላረጋት ፈልጌ ምናምን አይደለም። ታውቂያለሽ፣ አስብሻላ እሱ እኔ የምልሽ ነገር ማለት ነው። አንቺ ይቅርታ መጠየቅ ያለብሽ ሰው አይደለሽ። ችግር የለም፣ ይቅርታ መጠየቅ ካለብኝ እኔ ይቅርታ መጠየቅ ግን ማለት በክብር መታ በክብር ስላልሸኘኋት ነው ይቅርታ መጠየቃት እንጂ ባደረገችው ነገር ወይም ባደረኩት ሌላ ነገር አለ ብዬ አላስብም። ገብቶሻል? አንቺም እኮ ጥፋት አላጠፋሽም ማለት አንቺ በቃ እኔ ልታግዥ እኔ ልትረጂ እንደገና ደግሞ የሁለታችንም እሱማው እኔ ደግሞ ያልኩሻለሁት እኮ አንቺ ይቅርታ መጠየቅ ያለብሽ ሰው አይደለሽ። ከዚህ የተበደልሽ እኮ አንቺ ነሽ። አስበሽዋል? አንቺ ነሽ እኮ እዚህ ጋር ተጠቂ እኮ አንቺ ነሽ። እኔ ችግር የለውም ማለት አይደለች። እውነቱን ፈጣሪ ያውቃል አይደለ? ስለዚህ ያው እኔም እሷን ይቅርታ ልጠይቃት የፈለኩት በቃ እናንተ ባደረጋችሁት ነገር እኔ ይቅርታ ጠይቃታለሁ። ለምን ብለሽ ነው? ይቅርታ ጠይቃታለሁኝ በቃ ማለት ያ ነገር በቃ አስፈላጊ አልነበረም፣ ተገቢ አልነበረም። ምንም ያህል በቃ ራሳቸው የፈለጉትን ውሳኔ ወስነው ቢሆኑም በቃ እኔም ወስኜ ከነሱ ህይወት መውጣት ነበረብኝ እንጂ ይሄን ያህል ገተታ ውስጥ መግባት ምናምን አልነበረብኝም። ግን ደግሞ በቃ ብዙ ነገር የለፋውበት ህይወት ስለሆነ ያን ነገር ማስተካከል ስለምፈልግ ነበረ። በቃ ካሁን በኋላ ጭራሽ ነው የማልሞክረው። በቃ እኔ ብቻዬን በቃ ደክሞኛል። ገባሽ? ደክሞኛል፣ በጣም ደክሞኛል። የምሬ ነው። በቃ ሁሉንም ነገር ታውቂያለሽ፣ ሁሉንም ነገር አይተሻል። ከዚህ ውጭ አንቺንም ማድከም አልፈልግም፣ ሌሎችም የሚያግዙኝን ሰዎችም ማድከም አልፈልግም።
በቃ ከሁሉ ነገር ወጥቼ መኖር ነው ፈልገው። ገባሻ? ምክንያቱም ህይወት የምትወደውን ሰው ነው የምትፈትንና አሁን እኮ ያልገባኝ ነገር ለምን ብለሽ ነው አንቺ ይቅርታ የምትጠይቂው? ለምን አንቺ ምን ስላደረግሻት ነው ያደረኳት? የበደልኳት መበደል ከሆነ ራሱ እኮ እኔ ይቅርታ መጠየቅ ያለብኝ ሰው አንቺ ለምን ይቅርታ ትጠይቂያታለሽ? ደውለሽላት ነበር? መቼ? ዛሬ ዛሬ አታነሳም። እኔም በቃ ማለት አላቅም ብቻ እኔ አላቅም። በጣም የሚያስጠላ ሙድ ውስጥ የሚያስጠላ ነገር እየተሰማኝ ነው። ወላሂ ነው የምልሽ። እኔ የሚገርመኝ ነገር ማለት ነው ሶፊ ልታለቅሽ ነው። እሺ በቃ አታልቅሽ። በቃ መለያየት ካለባችሁ እራሱ በቃ ተለያዩ። በቃ ማለት አላውቅም እኔ እንጃ ምን እንደምልሽ አላውቅም። በቃ እሺ ተይው፣ አታልቅሽ። አሁን ለምንድን ነው የምታለቅሽው? እሺ በእናትሽ ከጠዋት ጀምሮ እያለቀስሽ ነበር እስካሁን ድረስ ምንም አላረፍሽም። ለምንድን ነው የምታለቅሽው? እኔ መጥፎ ሰው ነኝ? ቆይ ግን አይደለሽም። ለምንድን ነው መጥፎ ሰው የምትሆኚው እኮ? ለምን ታለቅሻለሽ? አሁን በቃ መሄድ አለብኝ። በጣም እያስጠላኝ። ወዴት ነው የምትሄጂው? ወዴት? እንደዚህ ብለሽ ወዴት ነው የምትሄጂው? ከኔ ጋር እንደ ጊዜ እንድናሳልፍ አይደል የመጣሽው? ወዴት ነው የምትሄጂው? ኧረ የማይሆን ነገር አታድርጊ። እስኪ በእናትሽ ቁጭ በይ። ሶፊ ወዴት? በቃ ደብሮኛል። በጣም ነው ያስጠላኝ። አንቺ ልጅ ግን አብደሻል እንዴ? ወዴት ነው የምትሄጂው? ቁጭ በይ መጀመሪያ ቁጭ በይ። በእናትሽ ተይኝ፣ በእናትሽ። ኧረ ምንድን ነው እንደዚህ ልጅቷ? የማይሆን ነገር አታድርጊ። ወዴት ነው የምትሄጂው አሁን እንደዚህ ብለሽ? ኦኬ በቃ ጥፋተኛው እኮ እኔ ነኝ፣ አንቺ አይደለሽም። ለምን ነው አንቺ ጥፋተኛ የምትሆኚው? በቃ ሶፊ፣ እሺ አንዴ እናውራ። ትሄጃለሽ? እሺ አንዴ እናውራ። ምን እናውራ? ወሬ እኮ ጨረስኩኝ። በቃ የምሬን ነው። ወሬ እኮ ጨረስኩኝ ማለትሽ በቃ ምንም ማውራት አልችልም። ትንሽ እንሳቅሽ። እኔ የምሬን ነው። ምንም ማውራት አልችልም። ወዴ ራሱ የለም እውነት እኮማ። በቃ እዚህ ቤት ሁኛ፣ ከዛ በኋላ እንወጣለን። በኋላ ልጅቷ ጋር እንሄዳለን። ሶፊ